ቤተሰብ እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ስለዘገየሁ እጅግ በጣም ይቅርታ። ያው ውጭ ላይ ስለነበርኩኝ ነው ማለት ነው። እንግዲህ ጋሽዬ ዛሬ መጥቷል እና የኔ አባት በጣም ነው የምወድህ፣ በጣም ነው የማከብርህ። ወይኔ እንግዲህ እኔ አልችልም ባይዘወይ ማለት በተለይ ማለት ነው ብሩኬ እንደዚህ ቅፍት ያደርገው ምናምን ከዛ ምናምን ነገር የሆነ ፊልም አደርገው ነገር አለ ለምንድን አላውቅም። እና ያው አላውቅም ብቻ ረዥም እድሜ ከጤና ጋር ይስጥ ጋሽዬ። ምርጥ አባት ነው ለልጆቹ ዝፍዝፍ የሚል አንዳንዴ እንዴት መሰላችሁ አባቱ ነው ግን የእናት አንጀት ያላቸው ሰው ወንዶች አሉ ማለት አባቶች ማለት ነው። እና ስለዚህ ጋሽዬ በጣም ምርጥ ሰው ናቸው። ይሁልኝ ሁለታቸውንም ልጁንም ምንድነው አማቹ ነው የሚባለው ብሩኬ እሱንም አተቃቀፉ እንደዛ ነው። እና በቃ ጋሽዬ ወደውታለሁ ማለት የሆነ የምር አባትነት የሚወክሉ ሰው ነወት እርሶና ብቻ በእርሶ ሳወራው አንተ ብርዞም ከምላቸው ዝም ብዬ አንተ እያልኩኝ ላውራ እንግዲህ ይቅርታና የእውነቴን ነው እመቤቴን ጋሽዬን ሳይ ማለት ነው አባቴን ነው እንትን የሚለኝ ማለት የሆነ የኔ አባታውን ልክ እንደ እናት እንስፍስፍ አንጀት ነው ያለው። እና የሆነ እንዴት ነው ሁሌ ምን ይላል ወይ ምንድነው መወለድ ቋንቋ ነው የሁሉም ልጆች ልጆቻችን ናቸው ብሎ የሚያምን ሰው ነው። እና አይ ቲንክ እንደዛ ስለሆነ የአባቴን አይነት እንትን ስላለው መሰለኝ ጋሽዬና ደግሞ እንደምታዩት ሁለታቸው እንዲለያዩ አይፈልጉም። እሙሽዬን ማግኘት ይፈልጋል ጋሽዬ። ከዛ እሙሽዬን ሲያገኝ እንግዲህ አስቡት እነዚህ ልጆች ስርዓት ያዙ ወይ ድብ ወይ እንዳራቸው እዚሁ ብለው ቀለበት ያሳስሯቸዋል እያስባለሁ። ቤተሰብ ዛሬ በጣም ነፋስ ነበረና በጣም እያሳለኝ አሁን በየመሀሉ ጋፕ ጋፕ እያልኩኝ ነው። ግን በጣም ንፋስ ነበረ፣ በጣም ብርድ ነበረ ምናምን ማለት ነው። ሰው ቅምጥሌ ደግሞ የልቤን አንጀቴን ተናግረሻል ዛሬ። ያው ብዙ ሰዎች ጥቅም ነው ማለት ቤት አይታ ነው ምናምን እያላችሁ የነበራችሁ ሰው ስለነበራችሁ ለዛም ደግሞ ትክክለኛ መልስ ሰጣለች። የኔ ቅምጥል የኔ ድሮን ጀግና እኮ ነሽ እመቤቴን። ምክንያቱም ታውቃላችሁ እያንዳንዱ ነገር የምታደርጋቸው ነገሮች ከልጅነቷ ጀምራ ስትመጣ አውቃለሁ። በጣም ብዙ ሰዎች ሶሻል ሚዲያ ላይ በጣም ከምወዳቸው ከማከብራቸው ሰዎች አንዷ ነች ማለት እንዴት ነው ይሄ አሉ ሶሻል ሚዲያ ታወቅም ብለው ወይ ደግሞ ፌመስ ሆንን ብለው ወዳልሆነ መንገድ የሚሄዱና ስለዚህ እነዛ ሰዎች ማለት ስላልሆንሽ እግዚአብሔር ይመስገን የኔ ቆንጆ። እና ደግሞ ያለፈ ነገር አለፈ፣ ያው ወደፊት ህይወታችን እንድንመራ ነው የምፈልገው ብላለች ማለት ባለፈው። ያው ብሩኬ ደግሞ እኔ ባለፈው ይቅርታ ስላስንበረከክ ምናምን እምቢ ብላኝ አሁን ላይ አብረን እንቀጥል ስትለኝ አይሰማኝም ወይ ነው ያለውና አይናው ሊሰማ ይችላል። ብሩኬ ግን ደግሞ ወንድ ልጅ መሆንን አትርሳ ማለት ወንድ ልጅና ሴት ልጅ በጣም ብዙ እርቀት አላቸው። በነገር ላይ ወንድ ልጅ አይሰማውም አይደብረውም ወይ ደግሞ ልብ የለውም ማለት አይደለም አውቃለሁኝ። ግን ለምሳሌ አሁን ቅምጥሌ ሲጀመር ያኔ የኔ ያክል ይቅርታ የመጠየቅ ምናምን እንትኑ አስፈላጊ አይደለም። ምክንያቱም ማንም ሰው አብሮት የሆነ ለምሳሌ ፍቅረኛ እኔ እሱን አምኜው እየኖርኩ ምናምን ግን የሆነ ክፍተት ሲፈጠር የሆነ ቦታ ሄዶ ማስረገዙን ተውትና ብቻ ከሆነ ሴት ከሆነ ነገር ቢያደርግ የሚሰማኝ ፊሊንግ አለ። እኔ ሴት ልጅ ነኝ። በቃ ጭራሽም ላላገኘውላ እችላለሁኝ። ቅምጥሌ እንደውም እያገኘች ነበረ፣ ነገሮቹን እንፍታ እያለች ነበር ምናምን ብንለያይም ቢሆን የሚያስፈልግ ነገር ላይ አለው ምናምን ስትል ነበር። እኔ ደግሞ ምንድነው እንጠሮጦስ ይገባል እንጂ እንደዛ አልለውም ብሎ ካደርገዋለሁ ምናምን የራሱ ጉዳይ ነበረ የምለው። ተግባባን እና እንደ ሰው ሁሉ እንደ የመልካችን ባህሪያችን እንደምንለያይ ያውቃለሁ። ስለዚህ ቅምጥሌ ደግሞ በደንብ አንደርስታንድ የምታደርግ ሴት ነች። ይህ በጭፍ የምትመራ ሴት አይደለችም ማለት እግዚአብሔር ሁሉ ነገር አሟልቶ የሰጣት ሴት ነች በነገር ላይ ማለት ነው። እና ስለዚህ ሁለታችሁም ትመጣጠናላችሁ። ያው ባለፈው ብሩኬ ይቅርታም ሲጠይቅ ቅምጥሌ እንዳያችኋት ጓ ብላለች። ብሩኬም ደግሞ ዛሬ ምክንያቱም ብሩኬ እንደዛ ሊል የቻለው አባቷን አምጥቶ ነው እንግዲህ ጋሽዬን አምጥቶ ነው ይቅርታ ነገሮቹ እንደዚህ እንበል ምናምን ብሎ ጥፋቱን አምኖ የነበረ። ጋሽዬን ባለፈው እንዳያችሁት ጥፋቱ ያንቺ ነው እያላት ነበረ። ቅምጥሌ ደግሞ ጥፋቱንም ሰው ካመነልሽ ወንድ ልጅ ሊያጠፋ ይችላል ብለኛል ጋሽዬ፣ ስለዚህ እሱን ማምኛለሁኝ። ጥፋቱን ስላመነልኝም ደስ ብሎኛል። ያለፈ ነገር አልፏል። ወደፊት ህይወታችን እናስተካክላለን፣ ህይወታችን እንመራለን ያለችውና ደግሞ ዛሬ ያሳቁኝ የሆነ ፓርት ላይ ደግሞ ጋሽን ቁጭ አድርገው እየተከራከሩ ነበረ ማለት ነው። እና ወይ እነዚህ ልጆች መጣባቸው እያልኩ ማለት ነው። እግዚአብሔር እንዴት እንደሳኩኝና በነገራችሁ ላይ ማለት ነው አንዳንዴ
አባታችሁ ሆኖ ግን እንደ ወንድምም እንደ ጓደኛም ምናምን እንደዚህ ቀለል ብሎ እንትን ማለት ቀላል ነገር አይደለም። የምር ማለት ነው። እንዴት ነው አንዳንድ አባቶች መወደድ ብቻ የሌለበት መፈራት ብቻ ያላቸው አባቶች አሉ። ይሄ ልጅን በማስፈራራት ብቻ ልጅ ማድረግ የሚፈልጉ ማለት ነው። አንዳንዶቹ ደግሞ መወደድም መፈራትም ያላቸው ሰዎች አሉ። አንዳንዶች ደግሞ መወደድ ብቻ ይሄ መከበር እንጂ መፈራት የሌለበት ገብቷቸዋል። እንደዚህ አይነት አባቱ ነው ማለት መወደድ እና መከበር ያለበት ይሄ መፈራት ምናምን ይሄ ሌላ ነገር የሌለበት ማለት ነው። እና ብቻ ብሩኬም ቅምጥሌም እድለኛ ናችሁ ብዬ ነው የማስበው። ምክንያቱም ጋሽዬ ሁለታችሁን በደንብ ይወዳችኋል። ከፍታችሁን ስለሚፈልግ ነው እናንተ በዚህ ሰዓት መጣ ይሄን በልልኝ ስትሉት በዚህ ሰዓት የሚገኘው። እንግዲህ ጋሽዬም እንደተናገረው እንደምታውቁት ሙሽዬ ሁለታቸውን በደንብ ነው የምትወዳቸው። ጋሽዬም እንደዛው ብቻ ሁለታችሁ መቼም መለያየት የሌለባችሁ ሰዎች እንደሆናችሁ አውቃለሁ። እሙሽዬም ደግሞ ያው እናንተ ያላችኋት መጣ የምትለው ምናምን ስለሚወዷችሁ ስለሚያከብሯችሁና የልጆቻቸውን ከፍታ ስለሚፈልጉ ነው። እግዚአብሔርን ነው የምላችሁ። የሆነ ምን ቴሌቪዥን እንደሆነ ባላቅም ብቻ የሆነ ቴሌቪዥን ላይ ማን ዩቱበር እንደሆነ እስኪ ካስታውሳችሁ ንገሩኝ። ቀርቦ ነበር ነው የሆነ ጊዜ ላይ እናቴን ወደ ሶሻል ሚዲያ ሳመጣት ሪል የሆነ ነገር ከሆነ ወይ ደግሞ የሆነ ነገር በቃ ኖርማል ሳታስበው ካልሆነ ካሜራ የምትቀረጸው ምናምን እንጂ የሆነ ነገር እንደዚህ በይ ማለት እንደዚህ በይ ብዬ ያልኳትን ነገር ይዛልኝ አትመጣም አለ ማለት ነው። ማለት ምንም ነገር ቢሆን እንደዚህ አይነት ነገር ላይ አላምንም ብላ አትመጣም። ያ ማለት ይቺ ሰው ትክክል ነች። እውነት ለመናገር እውነታው ነው ወደ ህዝቡ መምጣት ያለበት፣ ወደ እውነታው ነው መሄድ ያለባቸው ምናምን። ግን አንዳንዴ ደግሞ ልጆቻችሁ ከፍ እንዲሉላችሁ ስትፈልጉ ልጆቻችሁ ደግሞ የእናንተነትን ብቻ እናንተን ከፈለጓችሁ የግድ ለልጆቻችሁ መስዋዕትነት የምከፍሉት ነገር አለና እኔ የማየው ሙሽዬና ጋሽዬ ላይ ያን ነገር ነው። ምክንያቱም ያውቃሉ እኮ ነገሩ ድራማ እንደሆነ ምናምን ነገር ግን በድራማ መልኩ ሆኖ ግን ትምህርት አለው። በነገራችሁ ላይ ብሩኪያውን ቤቱ ከመጣ በኋላ ነው ወይ ማለት እኔ ለአንቺ ነገር እንደማደርግ አታውቂም ወይ ያለው ምንድን ነው ብሎ እንደዛ አይነት ነገሮችን ብቻ ወደ ጥቅማ ጥቅም የወሰዱት ምንድን ነው እንደዚህ አይነት ሰዎች ስላሉ ብሩኬም ተናግሯልኝ። በቃ ቅምጥሌ በጣም ባለውለታዬ ሴት ነሽ፣ በጣም ወድሽ ማከብርሽ ሴት ነሽ። ነገር ግን በዚህ አይነት መልኩ መሆን የለበትም ማለት ባይኖረኝስ እንደዚህ አይነት ነገር ምልቴ ነው ምናምን ነገር እያለን ነበረ ባለፈው ካስታወሳችሁ ማለት ነው። ቅምጥሌ ደግሞ እኔ ሴት ነኝ ብላለች። ስለዚህ እና ደግሞ ብሩኬ ምንድን ነው ያለው? አንዳንዴ በልከኝነት እና በግትረኝነት የምትወዱትን የምታፈቅሩትን የሚያፈቅራቸው የምትወዱትን ሰው አትጡ እያለ ነበረ። ኦፍኮርስ ያው ምንድን ነው የሚያሳየን አንዳንድ ሰዎች በግትርነት ወይ ደግሞ ይሄ ጥቅም ፈላጊ ሆነው የሚወዱትን የሚያፈቅሩትን ሰው ያጣሉ። አንድ ደግሞ የምትወዱትን ሰው ካጣችሁ ሌላ የሚወደድ ሰው ይገኛል ብዬ አላስብም። ግን ደግሞ ለእናንተ የማይሆን ሰው ከሆነ የሆነ ምቾት ካልሰጣችሁ ደግሞ ጥንቅር ይበል። ለምን ጦሮጦስ አይገባም? ይህን ምላችሁ ለመሰላችሁ በጣም ብዙ ሴቶች አላችሁ እናንተን የሆነ ነገራችሁን እየወጋችሁ ግን ትወዱታላችሁ። ግን ያ ሰው እያሳመማችሁ ነው። ግን ደግሞ ስቲል ስለምትወዱት አብራችኋላችሁ። ለምንድነው ስለሚወደው ብቻ አብሬ የሚሆነው ማለት ስለምወደው ብቻ እሱ ለእኔ ምቾት ካልሰጠኝ እየጎረበጠኝ የሆነ ወንበር ላይ ተቀምጠን ያ ወንበር የሚጎረብጠን ከሆነ ካልተነሳን እኮ ለረዥም ሰዓታት ከቆየንበት መቀመጫችን ያመናል አይደል? ልክ እንደዛ ነው ደግሞ ትዳር የቆያችሁ ከእድሜያችን የምንኖረው ከቤተሰብ ጋር ሆነ ለግላችን የምንኖረው ጊዜ እኮ አጭር ነው። ትዳር ላይ የምንቆየው ጊዜ ግን በጣም ረዥም ስለሆነ በደንብ አድርጋችሁ ፎከስ ማድረግ አለባችሁና ቅምጥሌና ብሩኬ ደግሞ በጣም ነው የሚዋደዱት፣ በጣም ነው የሚመቻቹት። ታውቃላችሁ አንዳቸው ለአንዳቸው ሳይነጋገሩ መናበብ የሚችሉ ልጆች ናቸው ምናምን ነገርና ስቲል እስከዚህ አይነት እንትን ያላቸው ልጆች ናቸውና መቼም አትለያዩም። መቼም አትለያዩ የሚለው ነገር ብቻ ሳይሆን ሁለታችሁ እንደምትመቻቹ አውቃለሁኝ። ስለዚህ ብሩኬም በጣም ነው የሚያሞግሳት፣ በጣም ነው የሚወዳት፣ ቅምጥሌም እንደዛው። ስለዚህ ወደፊት እግዚአብሔር መንገዳችሁን የፍቅር መንገዳችሁን ያብራላችሁ እና ይህን ልጅ ደግሞ ወድጆ ልሞት ነው እንደሚለውን ማለት ነው ምን አለ በቅርብ አዲስ ነገር ያሰማን ብሎ ሸር አድርጓል። እና ደግሞ ቤተሰብ ትችላላችሁ፣ ሰብስክራይቡ ነክቶታል ነው የምላችሁና ይገባዋል። ልጅ ቤስት ነው፣ ይመቸው። እንግዲህ ከሙሼ ጋር ጋሼ ጋር ሆኖ ይመጣሉ ብዬ አስባለሁ። እንጠብቅ እና ደግሞ ትናንት ኮሜንት ላይ ያየሁት ማለት ነው ምን አለች ቅምጥሌ ይመቻት ብሩኬ በስሟ ቤት ሲገዛላት እሷ ደግሞ በስሙ ቲክቶክ ከፈተችለት የሚል ኮሜንት አይቼ በጣም ነበር የሳቅኩት። ትናንት ደግሞ አልተኛው ነበር እስከሆነ ሰዓትና ኮሜንት እያነበብኩኝ ኧረ ሰው ሁሉ ኮሜንት ይጽፋል። እግዚአብሔርን በጣም ነው የሳቅኩት በዛን ታይምና ይመቻችሁ። እንግዲህ ሰው ባለው ነው። ስለዚህ ያው እሷን ባላት እንግዲህ እንደዛ አድርጋለች እና
እናንተም ባላችሁ ነገር ሸር ተደራረቡ ከምትወዱት ሰው ጋር ማለት ነው። ከምትወዱት ከሚወዳችሁ ከሚመቻችሁ ከምትመቹት ሰው ጋር ያኖራችሁ። አሜን በሉ እና ለማንኛውም ሁላችሁንም ወዳችኋለሁ። በጣም ነው ማከብራችሁ። ደህና ደሩልኝ። የነገ ሰው ይበለን። አሁን ትኩስ ነገር ጠጥቼ ልተኛ እያስሳለኝ ነው ማርያምን።